بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله خاتم النبيين وإمام المتقين صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين إن شاء الله زاريب الله سبحانه وتعالى فكاد አዲስ ደርስ እናያለን። እሱም ስለ ሙጅመል አሕካም አስያም የጾም ህግጋቶች ጥቅል የያዘልን የሆነ አጠር ያለች ኪታብ በአላህ ስብሐነሁ ወተዓላ ፈቃድ እናያለን። እንግዲህ ያው እንደሚታወቀውም አላህ ስብሐነሁ ወተዓላ ለኛ ረመዳንን አቀርቦልናል። ቢያንስ እንግዲህ ከእንግዲህ የቀሩት የተወሰኑ በጣት የሚቆጠሩ ቀናቶች ይቀሩታል። እንግዲህ ረመዳን ራሱ አላህ ስብሐነሁ ወተዓላ ቁርአን ላይ ሲገልጽልን አያም ማዕዱዳት ብሎ ነው የሚቆጠሩ ወይም በጣም የሚቆጠሩ ትንሽ ቀናቶች ብሎ ነው አላህ ረመዳን የጠቀሰልን። አሁን ደግሞ ረመዳን ሊገቡ በጣም ትንሽ ቀናቶች ወይም ሳምንት አካባቢ ነው የሚቀረው። ኢንሻአላህ በአላህ ሱብሓነሁ ወተዓላ ፈቃድ የተወሰነ ስለ ረመዳን እንዳጠቃላይ ጭብጥ የሆነ ሐሳብ የሚሰጠን ኪታብ እናያለን ማለት ነው። طيب እንግዲህ የኪታቡ ስም የሚለው ምንድነው? ሙጅመል አስያም ነው የሚለው የጾም ሙጅመል አሕካም ሲያም ሙጅመል ማለት ጥቅል ማለት ነው። አሕካም ማለት ደግሞ ህግጋቶች ማለት ነው። አስያሚ የጾም ጥቅል የሆኑ ህግጋቶችን ያንን ነው ኢንሻአላህ የሚጠቅስልን ማለት ነው። طيب ቢስሚላሂ ራህማኒ ራሂም በአላህ ስብሐነሁ ወተዓላ ስም እጀምራለሁ አለ። እንግዲህ ያው ከዚህ በፊት ቢስሚላሂ ራህማኒ ራሂም ኪታብ ጀማሪዎች ለምን መጀመሪያ ላይ አድርጎ እንደሚያመጡ በተለያዩ ባለፉ ደርሶቻችን ላይ ያየነው ነው የሚሆነው። እንደማንም በአላህ ስብሐነሁ ወተዓላ ስም እጀምራለሁ በጣም እጅግ በጣም አዛኝና እጅግ በጣም ሩህሩህ በሆነው በአላህ ስብሐነሁ ወተዓላ ስም እጀምራለሁ ይላል። طيب ኢነል ሐምደ ሊላሂ ኢነል ሐምደ ምስጋና ሊላሂ ለአላህ ስብሐነሁ ወተዓላ የተገባው ይሁን። ምስጋና የተባለ በአጠቃላይ እንግዲህ ለአላህ የተገባው ይሁን። ነሕመድሁ አላህ ስብሐነሁ ወተዓላ እናመሰግነዋለን። ወነስተዒኑሁ ከሱም እገዛን እርዳታን ከሱም እንፈልጋለን። ወነስተግፊሩሁ እንደዚሁም አላህ ስብሐነሁ ወተዓላ ለወንጀላችን ምህረትን እንጠይቀዋለን። ወነዑዙ ቢላሂ በአላህ ስብሐነሁ ወተዓላ እንጠበቃለን። ሚን ሹሩሪ ከሸሮች ወይም ከተንኮሎች አንፉሲና ከነፍሶቻችን ተንኮሎች በአላህ ስብሐነሁ ወተዓላ እንጠበቃለን። እንግዲህ ኢነ ነፍሰ ለአማረቱን ቢሱእ ብሏል አላህ ስብሐነሁ ወተዓላ በሱረቱል ዩሱፍ ላይ ነፍስ በመጥፎ ነገር የማዘዝ ሁኔታ ሸር ላይ ተንኮል ላይ የማዘዝ ሁኔታ አላት ማለት ነው። እንግዲህ ነፍስ ሲባል በተለያየ ነፍሱል ሙጥመኢና አማር ቢሱእ በመባል በተለያየ ሁኔታ ይከፋፈላል እና እንደማንም ነፍሶቻችን የሚያመጣብን የሆነ ምኖች አሉ፣ ተንኮሎች አሉ። ከነዛ ተንኮሎች ከነዛ ሸሮች መጥፎ ነገራቶች በአላህ ስብሐነሁ ወተዓላ እንጠበቃለን። ወሰይአቲ እንደዚሁም አዕማሊና ከመጥፎ ስራዎቻችንም ተንኮል በአላህ እንጠበቃለን። እንግዲህ ከስራችን ከተግባራችን መጥፎ ስራዎች ይኖራሉ፣ ልንሰራ እንችላለን። እንግዲህ ይሄ በስህተት አንድ ሰው አውቆ ወንጀል ላይ ወደ ተለያየ ነገር ላይገባ ይችላል። ግን በስህተት ነፍሱን እያሸነፈው ወይ ከሸይጣኑ ስዋሴ በተለያየ ሁኔታ መጥፎ ነገር ይኖራሉ ማለት ነው። ስለዚህ ከመጥፎ ስራዎቻችን ተንኮልም በአላህ ስብሐነሁ ወተዓላ እንጠበቃለን። መን የህዲሂላሁ አላህ ስብሐነሁ ወተዓላ የመራው ፈላ ሙዲለ ለሁ ለሱ አጥማሚ የለውም። አላህ ያቀናው የሆነ አካል የሚያጠማው አካል አንድም የለም። ወመን ዩድሊል አላህ ያጠመመው የሆነ ፈላ ሃዲየ ለሁ ለሱ አቅኚ ሚመራው የለም ማለት ነው። طيب ወአሽሃዱ መሰክራለሁ አላ ኢላሃ አላ የለም ብዬ ኢላሃ ጌታ አምላክ የለም ብዬ መሰክራለሁ ኢላላህ ከአላህ ስብሐነሁ ወተዓላ በስተቀር በሐቅ ወይም በእውነት የሚመለክ ጌታ የለም ብዬ እመሰክራለሁ። ወሕደሁ ብቻው ሲሆን ላ ሸሪከ ለሁ ለሱ ምንም አይነት ተጋሪ የሌለው ሲሆን ማለት ነው። ወአሽሃዱ መሰክራለሁ አነ ሙሐመደን ሙሐመድ ዓለይሂ ሰላቱ ወሰላም መሆናቸው ዓብዱሁ የአላህ ስብሐነሁ ወተዓላ ባሪያ መሆናቸው ወረሱሉሁ የአላህ ስብሐነሁ ወተዓላ እንደዚሁም መልእክተኛ መሆናቸውን እመሰክራለሁ አለ። طيب እንግዲህ ያው ኹጥባ ነው። ይሄ ኹጥበቱል ሓጃ ተብሎ ይጠራል። የተወሰነ ኹጥባ ያመጣና ከዛ በኋላ ወደ መቅሰዱ ወይም ወደ ሐሳቡ ወደ ጀመርነው ርዕስ ይገባልዳል ማለት ነው። طيب ያ አዩሃ الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ አለ አላህ ስብሐነሁ ወተዓላ ቢስሚል ኢማን በኢማን ስም ጠራን ሁላችንም የሚመለከት የሆነ ጥሪ ማለት ነው። ኢተቁላህ በመጀመሪያው በየትኛውም ሁኔታችሁ ላይ አላህን ስብሐነሁ ወተዓላ ስፍሩ፣ አላህን ተጠንቀቁት። ሐቀ ቱቃቲሂ ተገቢ የሆነ መፍራትን
አላህን ፍሩት አለ። ወላ ተሙቱና እናንተ እኮ መሞት የለባችሁም ኢላ ቢሆን እንጂ ወአንቱም ሙስሊሙን እናንተ ሙስሊሞች ናችሁ ቢሆን እንጂ መሞት የለባችሁም። አላህ ሱብሓነሁ ወተዓላ እንግዲህ ሁላችንም መጨረሻችን አላህ ያሳምርልን እና መሞት የለባችሁም፣ አላህን መፍራት አለባችሁ። በመጀመሪያ አላህን ፍሩ። ከዛም ደግሞ ዓቂባችሁም መጨረሻችሁም ምን መሆን አለበት? ሙስሊም ሆናችሁ ነው አላህን መገናኘት ያለባችሁ አለ። ያ አዩሃ ናሱ እናንተ ያመናችሁ፣ ያ አዩሃ ናሱ እናንተ ሰዎች ሆይ ኢተቁ ረበኩም ጌታችሁን ተጠንቀቁ፣ ፍሩ። አለዚ ያ ኸለቀኩም እናንተ የፈጠራችሁ የሆነ ጌታ ፍሩ። ሚን ነፍሲን ከነፍስ የፈጠረ ዋሂደትን ከአንዲት ነፍስ የፈጠረ የሆነ ጌታችሁን ፍሩ። እንግዲህ ያቺ አንዲት ነፍስ ብሎ ማለት የማን የአደም የሆነ ነፍስ ከአደም ነፍስ ነው። እንግዲህ አደም ከተፈጠረ በኋላ ነው ከዛ ዝርያ ነው ሁላችንም የተገኘ ነው። ከአንዲት ነፍስ የፈጠራችሁ ከሆነ ጌታ የሆነ ጌታ አላህ ሱብሓነሁ ወተዓላን ፍሩት። ወኸለቀ እንደዚሁም አላህ የፈጠረ ሚንሃ ከዛች ከአንዲት ነፍስ ዘውጃሃ መቀናጃዋን ወይም ጣምራዋን የፈጠረላት የሆነ ማለት ነው። እንግዲህ ይሄ ያው ሐዋ ናት። አላህ ሱብሓነሁ ወተዓላ አደምን ከፈጠረው በኋላ ከአደም ከግራ ጎኑን ማን ፈጠረለት? ሐዋን ማለት ነው። ጠይብ ስለዚህና እንደማንም መቀናጃ ወይም መጣመሪያዋን የፈጠረ የሆነ ጌታ አላህን ሱብሓነሁ ወተዓላ ኢተቁ ፍሩ ተጠንቀቁት። ወበተ እንደዚሁም የዘረጋ ወይም የበተነ ሚንሁማ ከነዚህ ከሁለቱ ማለት ነው ከሁለቱ ነፍሶች ከአደምና ከሐዋ ሪጃለን ወንዶችን ከሲረን ብዙ ወንዶችን ወኒሳአ እንደዚሁም ብዙ ሴቶችን የዘረጋና የበተነ የሆነ ጌታ አላህ ሱብሓነሁ ወተዓላ ፍሩት። ወተቁላህ አሁንም በድጋሚ አላህ ያለን ነው አላህን ፍሩ። አለዚ ያ ተሳአሉነ ቢሂ በሱ የምትጠያየቁበት የሆነ በአላህ ለአላህ ብላችሁ የምትጠያየቁበት የሆነውን አላህን ፍሩ። ወልአርሓመ ወተቁል አርሓመ ዝምድናንም ተጠንቀቁ አለ አላህ ሱብሓነሁ ወተዓላ። ዝምድና ተጠንቀቁ ሚን ቀጥዒሃ ነው እንግዲህ ዝምድና ከመቁረጥ ተጠንቀቁ። ዝምድና እንግዲህ አላህ ሱብሓነሁ ወተዓላ ዘንድ በጣም ትልቅ ቦታ ያለው አላህ ሱብሓነሁ ወተዓላ እንግዲህ ዝምድና ዓርሽ ላይ ሙዓለቅ ናት ብለዋል ነቢያችን ዓለይሂ ሰላም ሐዲታቸው ላይ እንዳስቀመጡልን ማለት ነው። መን ቀጠዐኒ ቀጠዐሁ ላህ ወመን ወሰለኒ ወሰለሁ ላህ እኔን የቆረጠ አላህ ይቆርጠዋል፣ እኔን የቀጠለ አላህ ይቅጠለው ብላ ትናገራለች፣ ዱዓ ታደርጋለች ማለት ነው ዝምድና የምትባለው ራሷ። ጠይብ ስለዚህ አላህንም ፍሩ ያ አላህ የምትጠያይቁበት የሆነ ወልአርሓም ወተቁል አርሓም እንደዚሁም ዝምድና ከመቁረጥ ተጠንቀቁ አለ። ኢነላሃ አላህ ካነ ነውና ዓለይኩም በእናንተ ላይ ረቂበን ተጠባባቂ ነው። አላህ ሱብሓነሁ ወተዓላ ፍሩ የተባለበት ምክንያት ምንድን ነው? አላህ ለአፍታም ይሁን ለምንም የሚዘነጋ ላ ተእኹዙሁ ሲነቱ ወላ ነውም የሆነ ጌታ ነው። ስለዚህ እናንተ ላይ ተጠባባቂ የሆነ ጌታ ስለሆነ አላህን ሱብሓነሁ ወተዓላ ፍሩ ብሎ አላህ በተለያየ ሁኔታ እየነገረን ነው። ከዛ በኋላ ቀጥሎ ምን አመጣልን? ያ አዩሀ ለዚነ አመኑ እናንተ ያመናችሁ ኢተቁላህ አሁንም አላህ ፍሩ። ወቁሉ ተናገሩ ቀውለን ንግግር ሰዲደን ትክክለኛ ሰዋብ የሆነ ንግግር ተናገሩ። ጠይብ ለዚህስ ነቲጃው ምንድን ነው? መልካም ትክክለኛ ንግግር የመናገር ጥቅሙ ምንድን ነው? ዩስሊሕ ለኩም አዕማለኩም አላህ ሱብሓነሁ ወተዓላ ዩስሊሕ ለኩም ለእናንተ ያበጅላችኋል፣ አዕማለኩም ስራዎቻችሁ ያበጅላችኋል። እንግዲህ አንድ ሰው በተለያየ ሁኔታ መልካም ንግግር የሚናገር ከሆነ ከምላሶቹ የሚወጡት መልካም ነገራቶች ከሆኑ ተግባሩን በዛው ልክ አላህ ምን ያደርግለታል? ያሳምርለታል ማለት ነው። ስለዚህ የተግባር ማማር ከምን ይጀምራል? ከንግግራችን ይጀምራል ማለት ነው። አላህ ምናችሁ ያሳምርላችኋል? ስራችሁ አላህ ያሳምርላችኋል። ከዛስ ወየግፊር ለኩም ለእናንተም ይምርላችኋል ዙኑበኩም ወንጀሎቻችሁ። ወመን ዩጢዕ ላህ አላህ ሱብሓነሁ ወተዓላ የሚታዘዝ ወረሱለሁ እንደዚሁ መልእክተኛው ፈቀድ ፋዘ በእርግጥ አግኝተዋል ፈውዘን እድልን ዐዚማ ታላቅ የሆነ እድል አግኝተዋል። ጠይብ አማ ባዕዱ በመቀጠል አለ ፈኢነ አስደቀል ሐዲስ እንግዲህ ከንግግሮች ሁሉ አስደቅ ማለት በጣም እውነተኛ የሆነ ኪታቡላህ የአላህ ሱብሓነሁ ወተዓላ ኪታብ ነው፣ ቁርአን ነው። እንግዲህ ከንግግሮች ሁሉ ትክክለኛ ላ የእቲህ ልባጢሉ ሚን በይን የደይህ ወላ ሚን ኸልፊህ የሆነ ከየትኛውም ሁኔታ ባጢል ነገር ውሸት ነገር የማይመጣበት የሆነ ትክክለኛ ንግግር ብሎ ማለት የአላህ ሱብሓነሁ ወተዓላ ንግግር ነው። ወኸይረል ሀዲይ ከመመሪያዎች ሁሉ በጣም በላጩ ሀዲዩ ሙሐመድን ሰለላሁ ዐለይሂ ወሰለም የነቢያቸው ዐለይሂ ሰላቱ ወሰላም የሳቸው ሀዲይ ነው። ሀዲይ ማለት መመሪያ የሳቸው መመሪያ ነው። ወሸረል ኡሙር ወሸር እንደዚሁም በጣም መጥፎ ተብሎ የሚባሉት ደግሞ እሙሪ ከነገራቶች እነማን ናቸው ከተባለ ሙሕደሳቱሃ
ሙሕደስ የሆኑ ቢድዓ ማለት ነው። አዲስ መጤዎች ማለት ዲን ላይ አዲስ የሚመጡ ነገራቶች ሁሉ እንግዲህ ከነቢያችን ዓለይሂ ሰላም እሳቸው ካስተማሩት ውጭ ከቁርአን ውጭ እሳቸው ካስተማሩት ውጭ እና ሱሐቦች ከሰሩት ውጭ አዲስ የሚመጡ ነገራቶች ከነገራቶች ሁሉ ሸርና መጥፎ ብሎ ማለት ሙሕደሳቶች ዲን ላይ የሚጨመሩ ነገራቶች ናቸው። ምክንያቱም ወኩለ ሙሕደሰቲን ሙሕደስ የተባለ ሁሉ ቢድዓ የተባለ ሁሉ ወይም አዲስ መጤ የተባለ ሁሉ ቢድዓቱን ቢድዓ ተብሎ ይጠራል። ቢድዓ ነው፣ ፈጠራ ነው። አዲስ በዲን ላይ የሚመጣ ነገር ሁሉ ቢድዓ ነው። ከዛስ ወኩለ ቢድዓቲን ቢድዓ የተባለ ሁሉ ፈጠራ የተባለ ሁሉ ደግሞ ምንድነው? ዶላለቱን ጥመት ነው የሚሆነው። ከዛስ ጥመት ወዴት ያመራል? ወኩለ ዶላለቲን ጥመት የተባለ ሁሉ ፊናር እሳት ነው የሚያመራው ማለት ነው። ጠይብ ስለዚህ አላ ኩል አሕዋል እንግዲህ እዚህ ላይ እንግዲህ ያመጣል ምንድነው? ኹጥባ ነው። ኹጥበቱል ሓጃ ተብሎ ይጠራል። እንግዲህ መጀመሪያ በየትኛውም ነገር በኪታብም ይሁን በዳዕዋም ይሁን በተለያየ በምንገባበት ሰዓት ነቢያችን ዓለይሂ ሰላም ያደርጉት የነበር ትልቅ የሆነ ሱና እንደዚሁም ፈዳኢልም ያለበት የሆነ ትልቅ የሆነ ሱና ነው። ስለዚህ በመጀመሪያ እንግዲህ ያው እነዚህ ነገራቶች ሁሉ የጠቀሰሉ ምንድነው? አላህ ሱብሓነሁ ወተዓላ መፍራት እንደሚገባ ወመን የተቂላህ የጅዐል ለሁ መኽረጃ ነው። እንግዲህ የትኛውም ነገር የምናገኘው የትኛውም ነገር የሚመጣው በተቅዋ ነው። በየትኛውም ጾምን አላህ ሱብሓነሁ ወተዓላ ፊት ይነግረናል። ለዓለኩም ተተቁን ነው፣ አላህን ትፈሩ ዘንዳ ነው። ወመን የተቂላህ የጅዐል ለሁ መኽረጃ ነው ወየርዙቅሁ ሚን ሐይሱ ላ የሕተሲብ። አላህ ሱብሓነሁ ወተዓላ የሚፈራ የሆነ ሰው መውጫ መንገድ አላህ ያበጅለታል በየትኛውም ሁኔታ። እንደዚሁም አላህ ባላሰበው መንገድ ምን ያደርግለታል? ሪዝቁ ያመጣለታል። ስለዚህ ለየትኛውም ነገር ወሳኝና ጅምር ምንድነው? ተቅዋ አላህ መፍራት የሚባለው ነገር ወሳኝ ነገር ስለሆነ ያንን በዝርዝር አመጣልን ማለት ነው። ጠይብ ወደ ኪታባችን ስንገባ አሩክኑ ራቢዑ አለ። አሩክኑ ማዕዘን ማለት ነው። ሩክን ብሎ ማለት ጠይብ ማዕዘን አራቢዑ አራተኛው ማዕዘን ሚን አርካኒል ኢስላሚ ከእስልምና አርካኖች ውስጥ እንግዲህ አርካኑል ኢስላም በተለያየ ሁኔታ የምናውቃቸው ናቸው። የእስልምና ማዕዘናቶች ብለን የምንቆጥራቸው ከእስልምና ማዕዘናቶች አራተኛው ማን ነው? አስያሙ ጾም ነው ማለት ነው። እንግዲህ ጾም በአመት አንዴ ረመዳን ወር ላይ ሚጾም አላህ ካለ እንግዲህ በቅርብ ከሳምንት በኋላ አላህ ሁላችንም ለዛ ያደርሰንና የምናገኘው ጾም ነው ማለት ነው። አሩክን ራቢዕ አራተኛው ሩክን ነው። ጠይብ ወደፊት ስለ ሩክንነቱም ራሱ በግልጽ ያመጣልናል። ፈሩክኑ ራቢዑ አራተኛው ሩክን ማለት እንግዲህ መሰረት ወይም ማዕዘን ማለት ነው። ሁወ ሲያሙ እሱም ጾም ነው አለ። ጠይብ ወሰውሙ ረመዳን የረመዳን ወር መጾም አለ። ሩክኑን ማዕዘን ነው። ሚን አርካኒል ኢስላም ከእስልምና ማዕዘናቶች ውስጥ ወይም ከእስልምና መሰረታዊ ከሆኑ ጉዳዮች ውስጥ አንዱ ማን ነው? ረመዳን ወር መጾም ነው። ወፈርዱን ግዴታ ነው። ሚን ፍሩድላሂ ከአላህ ስብሐነሁ ወተዓላ ግዴታ ካደረጋቸው ፍሩድላህ ከአላህ ስብሐነሁ ወተዓላ ግዴታዎች አላህ እኛ ላይ ግዴታ ካደረገብን ነገራቶች አንዱ ጾም ነው ማለት ነው። ማዕሉሙን እንደዚሁ የሚታወቅ ነው። ሚን ዲኒ ከዲን የሚታወቅ ነው። በምን ቢደሩረቲ በደሩራ የሚታወቅ በግዴታ የሚታወቅ በግዴታ የሚታወቅ ማለት ምን ማለት የተፈለገበት በግልጽ ማለት ነው። እንግዲህ አንድ ሰው የጾምን ግዴታነት ለማወቅ ምንም በሕስ አይጠይቀውም ማለት ነው። እንግዲህ ማዕሉም ቢዲን ማዕሉም ሚን ዲን ቢደሩራ የሚባሉ ነገራቶች አሉ። ዲን ላይ በግልጽ የሚታወቁ ማለት ያን ነገር ለማወቅ አንድን ነገር ለማወቅ ምን ተፈኩር ማይፈልግ ማስተንተን ማይፈልግ ዒልም ብዙ እውቀቶችን በሕስ ማድረግ ጥናት ማድረግ ማይፈልግ ማለት ነው። እንግዲህ ብዙ ነገራቶች አሉ። እነ ሶላት ብዙ ከዲን በግልጽ የሚታወቁ ነገራቶች አሉ። ከዛ ውስጥ አንዱ ማን ነው? አስያም ጾም ነው ማለት ነው። ጠይብ ስለዚህ ማዕሉም የሚታወቅ ነው። ሚን ዲኒ ከዲን ቢደሩረቲ በግልጽ ከሚታወቁ ነገራቶች የዱሉ ያመላክታል። ዐለይሂ በሱ ላይ አልኪታቡ ኪታብ ቁርአን የአላህ ስብሐነሁ ወተዓላ ኪታብ ወሱነቱ እንደዚሁም የነቢያችን ዐለይሂ ሰላቱ ወሰላም ሱና ሐዲሳቸው ማለት ነው። ጠይብ እያንዳንዱ ወደፊት ያመጣልናል። ቃለ አላሁ ተዓላ ከፍ ያለው አላህ ስብሐነሁ ወተዓላ ይላቀው አላህ አለ ያ አዩሀ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ብሎ እንግዲህ በኢማን ስም ሲጠራ እያንዳንዱ ሙስሊም የሆነ እያንዳንዱ ኢማን በአላህ ስብሐነሁ ወተዓላ ያመነ ሁሉም ይመለከታል። በኢማን ስም አላህ እየጠራን ነው። ኩቲበ ዐለይኩም በእናንተ ላይ ግዴታ ሆኗል ተደንግጓል። ዐለይኩም በእናንተ ላይ አስያሙ ጾም ግዴታ ሆኖባቸዋል ብሏል አላህ ስብሐነሁ ወተዓላ በሱረቱል አልበቀራ። ከዛስ ከማ ኩቲበ ልክ ግዴታ እንደሆነውም ዐለለዚነ በነዚያ ላይ ሚን ቀብሊኩም ከእናንተ በፊት የነበሩት እንግዲህ ግዴታ ሲሆን ጾም እኛ ላይ ብቻ ወይም በኡመተ መሐመድያ ላይ ብቻ አይደለም ማለት ነው። ከኛ በፊት በነበሩ ህዝቦች ከነቢያችን ዐለይሂ ሰላም ወይም ከኡመተ መሐመድያ በፊት በነበሩ ህዝቦችም ላይ ጾም ግዴታ ነበር።
ማለት ነው። ጠይብ ስለዚህ ዒለቱ እንግዲህ እዚህ ላይ አላመጣውም ለዓለኩም ተተቁን ነው። ይሄ የዚህን የጾሙን ትልቁ ቁንጮ ሐሳብ ዋና ፍሬ ምንድነው? ተቅዋ አላህ መፍራት ነው። እንግዲህ አላህ መፍራት የሚባለው ነገር ምን ይሆንበታል? ይገኝበታል ማለት ነው። ጠይብ ከዛ በኋላ ወደ መሐለ ሻሂዱ ወይም እሱ ወደ ፈለገው ማስረጃ ነው መሄድ የፈለገው ኢላ ቀውሊሂ ተዓላ አለና በመካከል ያመጣቸው ቁርአኖች ሌሎችም አሉ፣ እነዛን አልጠቀሰም። ከዛ በኋላ ሸህሩ ረመዳን የረመዳን ወር አለ አለዚ ያ ኡንዚለ ፊሂ በሱ ላይ የተወረደበት አልቁርአኑ ቁርአን የተወረደበት የሆነ ወር ማለት ነው። ጠይብ እንግዲህ ቁርአን ከላሙላህ የአላህ ሱብሓነሁ ወተዓላ ንግግር የሆነው ቁርአን የተወረደበት የሆነ ወር ብሎ ማለት ማን ነው? ረመዳን ነው። ሁደን ሊናሲ ሁደን መመሪያ ሲሆን ሊናስ ለሰዎች ወበይናት እንደዚህ ግልጽ ማድረጊያ ሚነል ሁዳ ከቅናቻ ማለት ነው። ከቅናቻ እንግዲህ ሰዎች የሚኖሩበትን ዲናቸው ሙሉ ዲናቸው ከቁርአን ምን ተደርጓል? ግልጽ ተደርጎልናል። እንዳጠቃላይ እንግዲህ ቁርአን የሚባለው ነገር ዲን የሚባለው ነገር በዒባዳዊ ብቻም ሳይሆን ዱንያ ላይ ራሱ በአጠቃላይ በምን አይነት ሁኔታ መኖር እንዳለብን ሚን አወሊ ኢላ አኺሪሂ ሁሉ ነገር ተዘርዝሮልናል ማለት ነው። ጠይብ ስለዚህ ሚነል ሁዳ ከቅናቻና ወልፉርቃን እንደዚሁም ከመለያ ፉርቃን እንግዲህ ቁርአን የሚባለው ነገር ፉርቃን ነው። አይ አለዚ ፈረቀ አልባጢለ ሚነል ሐቅ ነው፣ ወይም ፈረቀ አልሐቀ ሚነል ባጢል ነው። ሐቁን ከምን ለይቷል? ከባጢል ከውሸት ማለት ነው። እውነታውን ቁርአን አላህ ሱብሓነሁ ወተዓላ አምጥቶ ነው እንግዲህ እውነታውን ከውሸቱ የለየ ማለት ነው። ጠይብ ከዛ በኋላ ምን አለ? ፈመን ሸሂደ የተጣደ የሆነ ሰው ሚንኩም ከናንተ የተጣደ ማለት ያገኘ አሸህራ ጾም ሸህሩን ሸህር ማለት ረመዳን ወሩን ማለት ነው። ፈልየሱምሁ ይጹመው ብሎ አላህ ሱብሓነሁ ወተዓላ አዘዋል። እንግዲህ አምር ትእዛዝ ነው ማለት ነው። ጠይብ ከዛ ቀጥሎ ኪታቡ ምን አመጣልን? ወልአምሩ አለ ትእዛዙ አለ ምን የሚለው ትእዛዝ? ፈልየሱምሁ ይጹም የሚል እንግዲህ ይጹም ማለት ምንድነው? ትእዛዝ ነው። ይሄ ትእዛዝ ለምንድነው? ሊልውጁብ ለግዴታ ነው። ምን ሲል ፈልየሱምሁ ብሎ በሚያመጣበት ሰዓት ያመጣው ትእዛዙ ለምንድነው? ለግዴታነት ነው ማለት ነው። የሚያመላክተው ግዴታ ነው ማለት ነው። ጠይብ ስለዚህ እያንዳንዱ ሰው ላይ ምን አለበት? ጾም ግዴታ ነው። ማዕሉም ቢضሩራ ነው፣ በግልጽ የታወቀ ነገር ነው ማለት ነው። وقال النبي صلى الله عليه وسلم ነቢያችን عليه الصلاه والسلام አሉ في حديث ابن عمر ከابن عمر حديث ምን አሉ? እንግዲህ አብዱላህ ibn ዑመር በዘገቡት ሐዲስ ቡንየ ልእስላሙ እስልምና ተገነባ ዐላ ኸምሲን በአምስት ነገራቶች ነው እስልምና የተገነባው አሉ። ዘከረ ሚንሃ ከሷ ጠቀሱ ሰውመ ረመዳን የረመዳንን ወር መጾምን ጠቀሱ ማለት ነው። እንግዲህ ሌሎቹ ያው የምናውቃቸው ናቸው። እዚህ ላይ የተፈለገው ያው ለሐለ ሻሂዱ ምንድነው? ስለ ጾም ስለሆነ ከነዛ ከአምስቱ እስልምና ከተገነባባቸው ነገራቶች አምስቱ ምንድነው? ጾም ነው ማለት ነው። ስለዚህ ያው እነዚህ አምስት ነገራቶች አሉ። እነዚህ አምስት ነገራቶች በትክክል መገኘት አለባቸው ማለት ነው። እንግዲህ ከነዚህ የተወሰነ የሆነ ነገር ካጎደልን ምን አልሆነም? ትክክለኛ እስልምናችን አልተገኘም ማለት በግማሽ ወይም በሆነ ነገር ነው የምንሆነው ማለት ነው። ጠይብ الحديث حديث متفق عليه بخارينا مسلم يزجبوت هنا حديث والإجماع إجماع على انجدي إجماع معلومات إجماع علماء يعلموش سممنات معناتنا منعقد يتقاطرنو على وجوب قديتها بمهونو له صومه رمضان ور بمصوم له قديتها بمهونو من ما من يلم خلاف يلم معناتنا خلاف رمضان مصوم خلاف بيتينيام هنيتا يلوم وأن من أنكر يتقاومنا የጠላ የሆነ ሰው ፈርض صيامه የረመዳን ወር መጾምን ግዴታ አይደለም ብሎ ያለ ከፈረ ይክዳል፣ ከእስልምና ይወጣል ማለት ነው። እንግዲህ ማዕሉም ቢضሩራ ነው፣ በግልጽ የታወቀ ነው። ከእስልምና ማዕዘናቶች አንዱ መሆኑ የታወቀ የረመዳን ወር መጾም ግዴታ አይደለም ብሎ ያለ ሰው ማለት ነው። እንግዲህ ግዴታነቱ እያመነ የተወሰው አይደለም። እዚህ ላይ ለምሳሌ ረመዳን መጥቶ በረመዳን ጾም ትቶ ዝም ብሎ ቢያሳልፍ አንድ ሰው ከፈረ የሚለው ወደ ተክፊር ላይሄድ ይችላል። ምን እያመነ ከሆነ ውስጡ ላይ ግዴታነቱ ያምናል፣ ግን እየጾም አይደለም። ስለዚህ እሱ ወንጀለኛ መሆኑ በወንጀለኝነቱ ይቀበላል ማለት ነው። ምክንያቱም ግዴታነቱ አልካደም። ግን ግዴታነቱ ከካደ ግን አንድ ሰው ቀጥታ ከምን ይወጣል? ከእስልምና ይወጣል ማለት ነው። ጠይብ ከዛ በኋላ ምን አመጣልን? ሁክሙ መሽሩዕየት ሲያም እንግዲህ ጾም የተደነገገበት ሒክማው ወይም ጥበቡን ኢንሻአላህ እሱን አይተን እንጨርሳለን። ሕክመቱ መሽሩዕየት ሲያም ሕክመቱ ማለት እንግዲህ ሕክማ ጥበቡ ምንድነው? መሽሩዕያ የተደነገገበት አስያም አላህ ሱብሓነሁ ወተዓላ ጾምን እኛ ላይ ግዴታ ያደረገበት ወይም የደነገገበት ሕክማው ጥበቡ ምንድነው? ያን በተወሰነ ይጠቅስልናል። ጠይብ ወአመል ሕክመቱ አለ ጥበቡ ፊ መሽሩዕየት ሲያሚ ጾም በመደንገጉ ላይ
ፈሂየ እሷ ዛሂረቱን ግልጽ ነው ማለት ነው። ማለት አላህ ስብሐነሁ ወተዓላ እኛ ላይ ጾምን የደነገገበት ምክንያት ዒለቱ ሒክማው ጥበቡ ግልጽ ነው አለ። የተወሰኑ ግን እዚሁ ላይ ያመጣልናል። በመጀመሪያ ፊሂ በሱ ላይ ይገኛል ተዝኪየቱን ማጽዳት ንጹህ ማድረግ ሊነፍሲ ለነፍስ ንጹህ ማድረግ ይገኝበታል ማለት ነው። ነፍሳችን ምን ትሆናለች? ንጹህ ትሆናለች። ምን በጾም የመጣ ማለት ነው። ወተጥሂሩን እንደዚህም ተጥሂር ማለት ያው ተመሳሳይ ነው። ወተንቅየቱን ተንቅያን ብሎ ማለት ያው ንጹህ ማድረግ ለሃ ለሷ ለማን ለነፍሳችን ንጹህ ማድረግ ይገኛል። ሚነል አኽላጥ ረዲአቲ ሚነል አኽላጥ ማለት ከቅልቅል ነገራቶች አረዲአቲ ማለት በጣም ከወረዱና ከመጥፎ ከቅልቅል የተለያዩ እንግዲህ ከነፍሳችን ጋር የተቀላቀሉ በጣም መጥፎ ነገራቶች አሉ። ከዚህ ረመዳን ከመምጣቱ በፊት በተለያየ ሁኔታ ሆነን በተለያየ ወንጀሎችና የተለያየ ነገር ከነፍሳችን ጋር የተቀላቀሉ ነገራቶች አሉ። ስለዚህ ዛሬ እኛ አላህ ሱብሓነሁ ወተዓላ ፈርተን ለአላህ ብለን አላህ ግዴታ ያደረገብንን ጾም በምንጾምበት ሰዓት ምን ይገኛል? ተዝኪያ ይገኛል ማለት ነው። ነፍሳችን ትጠራለች፣ ጽድት ትላለች፣ ንጹህ ትሆናለች ማለት ነው። ጠይብ ወልአኽላቅ እንደዚሁም ከአኽላቆች አልረዚለቲ ረዚል የሆኑ በጣም የወረዱና የቆሸሹ የሆኑ አኽላቆች ማለት ነው። ጠይብ ወልአኽላቂ ከአኽላቆች አልረዚለቲ ረዚል የሆኑ የቆሸሹ ከሆኑ አኽላቆች ምን መገኘት ምን ይሆናል? ተዝኪያ መጽዳት፣ ተጥሂር፣ ተንቅያ እነዚህ ነገራቶች ሁሉ ይገኛሉ ማለት ነው። ጠይብ ወስያሙ አለ ጾም ይضይቁ ያጠባል መጃሪ ሸይጣን የሸይጣንን መተላለፊያዎች ማለት ነው። ፊ በደኒል ኢንሳኒ በሰው ልጅ በደን ላይ ማለት ነው። እንግዲህ በሰው ልጅ አካል ላይ ሸይጣን እንግዲህ ወደፊት እንደሚመጣልንም ሸይጣን እኛ ሰውነት ላይ እኛ ሰውነት እስከ መቆጣጠር ድረስ ይደርሳል። ግን ጾም በምንጾምበት ሰዓት ወደ መልካም በምንመጣበት ሰዓት እነዚህ ነገራቶች ሁሉ እኛ ወደ መልካም ወደ ቁርአን ወደ ሐዲስና ወደ አላህ ሱብሓነሁ ወተዓላ ዒባዳ ስንመጣ እነዛ ነገራቶች እየጠበቡ ሸይጣን ከኛ ጋር ያለው ግንኙነቱ እየተቋረጠ ይመጣል ማለት ነው። ስለዚህ ከአንዱ ማን ነው? ጾም ነው ማለት ነው ይሄን የሚያቋርጥልን። ስለዚህ ይضይቁ ያጠባል መጃሪ ማለት መተላለፊያ ሸይጣኒ የሸይጣን መተላለፊያዎች ፊ በደኒል ኢንሳኒ በሰው ልጅ ሰውነት ላይ ማለት ነው። ጠይብ ወከዛሊከ እንደዚሁም አሸይጣኑ ሸይጣን የጅሪ ይሄዳል ይጓዛል ሚን ኢብኒ አደም ከአደም ልጅ መጅረድ ደሚ በደም መዘዋወሪያ በአጠቃላይ ማለት ነው። መጅረድ ደም ማለት በደማችን መዘዋወሪያ የዛን ያክል እንግዲህ ሸይጣን እኛ ላይ ገብቶ የመሄድና እኛን የመቆጣጠር ሁኔታ አለ። ጠይብ ፈኢዛ አከለ በበላ ጊዜ እንግዲህ የሰው ልጅ አው ሸሪበ ወይም በጠጣ ጊዜ ኢንበሰጠት ነፍሱሁ ሊሸሃዋት ኢንበሰጠት ይዘረጋሉ ማለት ነው። ነፍሱ ይዘረጋል ለምን? ሊሸሃዋት ለተለያዩ ስሜታዊ ነገራቶች በተለይ በበላ በጠጣ የፈለገው ነገር ሁሉ በበላና የፈለገው ነገር ሁሉ በጠጣ ሰዓት ነፍሱ ለተለያዩ ሸሃዋቶች ምን ይሆናሉ? ይዘረጋሉ። ወضعفت እንደዚሁም ضعيف ይሆናሉ፣ ደካማ ይሆናሉ። ኢራደቱሃ ፍላጎቱ ማለት ነው። የምን ፍላጎት? የመልካም ነገር ፍላጎቱ ማለት ነው። እንደፈለገ ሲበላ እንደፈለገ ሲጠጣ ፍላጎቱ ነፍሱ ወዴት ነው የሚዘረጋ? ወደ ሸህዋው ወደ ስሜቱ ወደ ማርካትና ስሜቱ የሚወዳቸው ነገራቶች ማምጣት ማለት ነው። ከዛስ ضعيف ደካማ ይሆናል። ኢራደቱሃ ፍላጎቱ ኸይር ነገር መፈለግ ማለት ነው። ወቀለት ያንሳል። ረግበቱሃ ፍላጎቱ ያንሳል። በምን ላይ? ፊል ዒባዳቲ በዒባዳዎች ላይ አላህ ሱብሓነሁ ወተዓላ በማምለክ ላይ ያሉ ዒባዳዎች ላይ ረግባ ወይም ክጃሎቱ ይቀንሳል ማለት ነው። ጠይብ ስለዚህ ወሰውሙ ጾም ደግሞ ዐለል ዐክሲ በተቃራኒ ነው። ሚን ዛሊከ ከዚህ በተቃራኒ ሆኖ ነው የሚገኘው ማለት ነው። ሌላኛው ወፊ ሰውሚ በጾም ላይ ተዝሂዱን ዛሂድ መሆን ይገኛል። ዛሂድ ዝቅ ማድረግ ማለት ነው። እንግዲህ ዛሂድ መሆን ብሎ ማለት እንግዲህ መተው ዝቅ ማድረግ በምን ፊ ዱንያ ዱንያን ዝቅ ማድረግና ወሸሃዋቲሃ የዱንያ ስሜቶችን ማለት ነው። ዱንያን ፍለጋ በተለያየ የምናረጋቸው ነገራቶች በጾም የመጣ ምናረጋቸዋለን። ዱንያን ዝቅ እናረጋለን። ወተርጊቡን ተርጊብ ደግሞ ይኖራል መፈለግና ውስጣችን ላይ መነሳሳት በምን ላይ? ፊል አኺራቲ ለአኺራችን መስራት እንዳለብን ለአኺራ ተርጊብ መነሳሳትን ያመጣልናል በጾም ምክንያት። ወፊ ሲያም አሁንም በጾም ምክንያት ባዒሱን ቀስቃሽ አለ ዐለል ዐጥፊ በእዝነት ላይ ማለት ነው። እንግዲህ እኛ በምንጾምበት ሰዓት በእዝነት ላይ ውስጣችን ይነሳሳል። በማን ማዘን? ዐለል መሳኪኒ ለምስኪኖች ማዘን። ጠይብ
እንግዲህ አንድ ሰው አመቱ ሁሉ እየበላ በተለይ ያለው ሰው እንደፈለገ እየበላ እየጠጣ ይኖርና ከዛ በኋላ አላህ ሱብሓነሁ ወተዓላ ግዴታ ያደረገበትን ጾም በሚጾምበት ሰዓት ያኔ ውስጡ ላይ ምን ይመጣል? ባዒት አለ የሚቀሰቀሰው ነገር አለል አጥፍ ማዘን አለል መሳኪኒ ምስኪኖችን ወኢሕሳሱን እንደዚሁም ያውቃል ያሳውቀዋል ቢአላሚሂም የነሱ አላም ብሎ ማለት ምንድነው ህመማቸው ማለት ነው። እንግዲህ ይህን ሁሉ ህመማቸው 11 ወር ሁሉ እነሱ እንግዲህ አላህ ያው ገንዘብ ሀብት ንብረት ይህን ሁሉ የሌላቸው ሰዎች አንድ ቁርስ ከበሉ ምሳና ራት ማያገኙ የሆኑ ሰዎች አሉ። ስለዚህ የነሱን ኢሕሳስ ያደርጋል ያውቃል ማለት ነው። ቢአላሚሂም የነሱ ህመማቸው። ስለዚህ ምን ይገኛል? ያኔ አጥፍ ይገኛል፣ ማዘን መተዛዘን የሚባል ነገር ይገኛል ማለት ነው። ለምን ከተባለ ሊማ ذوقه የሚቀምሰው ነገር ስላለ አሳኢሙ ጾመኛ ሆነ ሚን አለሚል ጁዕ የረሃብን ህመም የተወሰነ ስለሚቀምስና ወልዓጠሺ የጥምን ህመም ስለሚቀምስ ማለት ነው። ለዚህ ያኔ ምን ይገኛል? መተዛዘን የሚባል ነገር ይገኛል። ወሰውም እንደዚሁም ጾም ዩዓውዱ ያለማምዳል ኡመተል ኢስላም ያጠቃላይ ህዝቡን ያለማምዷል። በምን አኒዛመ በስርዓት ስርዓት ያለማምዷል። እንግዲህ በስርዓት መብላት እንዳለበት ከመብላቱ ከመጠጣቱ ከመተኛቱ የተለያዩ ነገራቶች ተነስቶ ሌሊት ይበላል፣ ሰሑር ይበላል፣ እንደዚህ ከዛ በኋላ ደግሞ ሰዓቱን ጠብቆ ያፈጥራል። እነዚህ ነገራቶች ሁሉ ምን ያስለምዳሉ? ስርዓትን ያስለምዳሉ ማለት ነው። ሰዎች በዘፈቀደ እንደፈለጉ መኖር ሳይሆን በስርዓት መኖር እንዳለባቸው ያስተምራል። ወልኢትሓድ አንድነትም ማለት ነው። እንግዲህ ጾም በሚጾሙበት ሰዓት አንድ ሰው ለብቻ አይደለም ጾም ይጀምረው። ዓለም ሙስሊሞች ሁሉ በአንድ ቀን ይጀምራሉ፣ በአንድ ቀን ያፈጥራሉ፣ በአንድ ሰዓት ያፈጥራሉ። ፀሐይ ሲገባ ያፈጥራሉ፣ ፀሐይ ስትወጣ መብላታቸው ያቆማሉ። ስለዚህ ኢትሓድ አንድነት ይገኛል ማለት ነው። ጠይብ ወሑበል ዓድሊ ዓድልም መውደድ ፍትህን መውደድ ማለት ነው። ወልሙሳዋተ እንደዚሁም እኩልነት ራሱ ማለት ነው። ሙስሊሞች እርስ በርሳቸው እንደው የሚበላለጡት በተቋ መሆኑን አላህ ሱብሓነሁ ወተዓላ በመፍራት መሆኑን ያሳውቃል። ገንዘብ ያለው እንግዲህ ከዚህ በፊት እንደፈለገ ሲበላ የነበረው እንደፈለገ በፈለገው ሰዓት የፈለገው ነገር ሲያደርግ የነበረው ሐላል የሆነለት ነገር ራሱ ማለት ነው። ከዛ በኋላ ግን ሁሉም እኩልነት ይገኛል። በረመዳን ወር ላይ ማንም ምስኪኑም ድሃውም ሀብታሙ ሁሉም እኩል ሆኖ ከምግብና ከተለያዩ ነገሮች ተቆጥቦ ይውላል ማለት። ስለዚህ ሙሳዋ እኩልነት ይገኛል ማለት ነው። ወየኩኑ ይገኛል ፊል ሙእሚኒነ በሙእሚኖች ላይ ዓጢፈቱ ረሕመቲ ዓጢፈቱ ዝንባሌ አልረሕመቲ እዝነት የሆነ ዝንባሌ ይኖራል ማለት ነው። የእዝነት የሆነ የመተዛዘን ወኹሉቁል ኢሕሳን የመልካም የሆኑ በጎ የሆኑ መልካም ስነ ምግባሮች ይገኛሉ። ከማ የሱኑ ልሙጅተመዐ ይሄ ረመዳን የሚባለው ነገር ልክ እንደሚጠብቅ ሙጅተመዕ ብሎ ማለት ስብስቡ አጠቃላይ የኡማ ስብስቡ እንደሚጠብቅ ሚነ ሽሩሪ ከተንኮሎች ከመጥፎ ወልመፋሲድ ያው መፋሲድ ማለት መጥፎ ነገራቶች ከነዛ ነገራቶች ሁሉ እንደሚጠብቅም እንዳጠቃላይ ዓጢፈቱ ረሕማ የእዝነት የሆነ ዝንባሌ ወኹሉቁል ኢሕሳን መልካም የሆኑ ነገራቶች ሁሉ በነዚህ በረመዳን ሰበብ ይገኛሉ ማለት ነው። እነዚህ ነገራቶች ሁሉ ምን ያደርገናል? ያለማምደናል ማለት ነው። ስለዚህ እንደማንም ረመዳን እዚህ ላይ እንግዲህ የጠቀሰ ለምንድን ነው? ሒክመቱ መሽሩዕየቲ አስያም ጾም የመደንገጉ ሒክማ ወይም ጥበቡን ነው የተወሰነ እዚህ ላይ ያመጣልን ማለት ነው። ኢንሻአላህ በቀጣይ ደግሞ በዕዱ ፈዳኢሊ ጾም የጾም ፈዲላዎች ወይም ደረጃዎችን በቀጣይ ደርሳችን ምናይ ይሆናል። አላህ ስብሐነሁ ወተዓላ ሰምተን ምንጠቀምና በተግባር ምናውል አላህ ያርገን። ወላሁ ስብሐነሁ ወተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።